መማር ነው ያለብህ ተማር ከዛ ተማረ ወድቆ ደርስ ወደቅ የተማረ ወድቆ አይወድቅም መጀመሪያ ወድቆ አይወድቅም ወድቆ አይወድቅም ይነሳል ጠዋፍ በዋና ሰሩ እንደዛከበ ጠዋፍ በዋና እንዴት ነው ይቻለው እስኪ እንዴት ሊሆን ይችላል ብላችሁ አስባችሁ ታውቃላችሁ ተመልካቾች الحمد لله رب العالمين الحمد لله وكفى وصلاة وسلاما على عباده الذين اصطفى وعلى آله وأصحابه ومن تبعهم بإحسان إلى يوم الدين السلام عليكم ورحمة الله تعالى وبركاته يا تودداتشونا يتكبراتشو ቤተሰቦቻችን ራሃ ጁምዓችን እነሆ ሰዓቱን ጠብቆ ለእናንተ መድረሱን ጀመረ በራሃ ጁምዓችን ራሃ ልንል ተገናኝተናል اللهم صل على سيدنا محمد وعلى آله وصحبه وسلم ጓደና መጣፋ እንኳን በሰላም ተጠበቃችሁ ነው የሚባለው እናንተ ጁምዓቱኩም ሙባረካ አለና አለይክ አማኑ አልহামዱሊላህ ራሃ ጁምዓ እንዴት ነው ሞቅ እያለ ነው አልহামዱሊላህ ደስ ይላል በጣም ዛሬ አንድ ሰው አጎድላችሁ መጣችኋል እያሉ ነው ደስ በሚል ሁኔታ ነው ያጎደል ነው ጎድላለ ይሁን እንዳለ ነው ግን የጎደለበት ምክንያቱ ጥሩ ስለሆነ በዚህ አጋጣሚ ለባልደረባችን አብዱራህማን ጣሂር እንኳን ደስ ያለ ለማለት እንወዳለን ያው ባለቤቱ በሰላም ተገላግላ ዛሬ እነሱን እየخدመ ሽር ጉድ ያለ ስላለ እሱን ተከተንኛ ከናንተ ጋር ቆይታ ለናድርግ ተገናኝተናል ተመልካቾቻችን መብሩክ እንድትሉት በዚህ አጋጣሚ እንጋብዛለን አላህ እንግዲህ በረካ ያለው በኢማን የደመቀ ቤተሰብ እንዲያርግላቸው ሁሌም እንመኛለን ስለዚህ ዛሬ ሁለታችን ነው ፕሮግራሙን ሆልድ የምናደርገው ምን ይዝላችሁ ማለት ነው ፉአድ አደምና አዩብ አደም የአብናው አደም ኩሉና በኒ አደም ሁላችንም የአደም ልጆች ነን ስለዚህ የአደም ልጆች ፕሮግራሙን እየመራን ቆይታ እናደርጋለን ራሃ ጁምዓ እንዴት ያገኛችሁ ደስ ያላችሁ ነው ወይ ጥሩ ነው በርካታ ተመልካቾች ዘንድ እየደረሰ ነው የሚገኘው ሐሳባችሁን እያጋራችሁን ነው ተመችቶናል በእኛ በኩል ያላችሁን አላችሁ እንደዚሁም ተሞክሯችሁን ሼር እያደረጋችሁ ያላችሁን አላችሁ ባለፈው ሳምንት አሳይመንት የሰጣናቸው ጉዳዮች ነበሩ አይደል ኹጥባን ልጆቻችሁ ቤት ውስጥ ተቀርጸው ተለማምደው እንዲልኩልን ነበርና የሞከሩ ሰዎች አሉ በበቂ ሁኔታ አይደለም በርግጥ የቪዲዮ ኳሊቲ የድምጽ ኳሊቲው ምናምን ስለማይሰማ ትንሽ እንዲያሻሽሉ ጥቆማ የተደረገላቸው ሰዎች አሉ አንዳንዶቹ ደግሞ ቀጥታ ደውለው ልጄ ኹጥባ ሊላችሁ ይፈልጋል ለራሃ ጁምዓዎች የተባለበትም አለ ግን ምን ፈልገው ባለፈው ለመንገር እንደሞከርነው ልጆቻችን የተለያዩ የኹጥባ መድኸሎችን ወይም መልእክቶችን ባጭሩ ተከታትለው ሸምድደው ሲይዙ እሱን ቀርጻችሁ ጥሩ በሆነ ቦታ ብርሃን ያለበት ቦታ ላይ ነው ድምጹ ደግሞ በማያስቸግር ሁኔታ ቀርጻችሁ ብትልኩልን መልሰን እናቀርባለን ለሌሎች መነቃቂያ ለሌሎች መበረታቻ ሊሆን ስለሚችል ማለት ነው እኔም እኮ ተሞክሮዬን አጋርቻለሁ አይደል ያው የእርሶ ከልጅነት ጀምሮ የነበረው ነገር እየሰማነው ዛሬም ይዘ ከመጣ ግን ብዙ ጊዜ እንደ ፋሚሊ ልጆቻችንን ቤት ውስጥ ያላቸውን አንዳንድ እንቅስቃሴ መከታተል አለብን ሞሂባቸው ምንድነው አላህ ይሰጣቸው ሁሉም የተሰጠን ነገር አለ የተሰጠን ነገር በተሰጠን ነገር ላይ ስንቀጥል ስናበለጽገው ስናሳድገው ምናምን ነገር በጣም አሪፍ ይሆናልና ብዙ ጊዜ ኢትዮጵያውያን ወላጆች ከምንወቀስበት አንዱ ልጆቻችንን የማየት ክህሎታቸውን ብቃታቸውን የማየት ነገር የለም በቃ በድሉ ያርጋል መማር ነው ያለብህ ተማር ከዛ ተማረ ወድቆ ደርስ ወደቅ የተማረ ወድቆ አይወድቅም መጀመሪያ ወድቆ አይወድቅም ወድቆ አይወድቅም ይነሳል ወድቆ ይነሳል ነገር ነው ወድቆ አይወድቅም በጣም ጥሩ ነው ተመልካቾች እናንተም ጋር ያለውን ስሜት ብታጋሩ በጣም ደስ ይላል 9282 ላይ እንግዲህ መልእክታችሁን ልታደርሱን ትችላላችሁ ለመለየት እንዲመቸን አርጄን ብታስቀድሙልን በጣም ጥሩ ነው ራሃ ጁምዓ ማለት ነው አርጄን አስቀድማችሁ ብትልኩ ቀጥታ የራሃ ጁምዓ ኮንቴንት ላይ እናገኘዋለን ሐሳባችሁን በዛ መቀበል እንችላለን የሶሻል ሚዲያም ላይ እንደዚሁ ያለፉ ፕሮግራሞቻችንን መከታተል የምትችሉ ነው የሚሆነው እንግዲህ ዛሬ አንድ የሆነ
ደስ የሚል መረጃ አይቼ ለተመልካቾች ሼር ብናደርገው ብዬ አሰብኩኝ። ከዛ በፊት እንደው ለአንተ ቀለል ያለች ጥያቄ ልጠይቅ። ሐጅና ዑምራ ስነ ስርዓት ላይ ከሚከናወኑ ኢባዳዎች መካከል አንዱ ጠዋፍ ነው። የጠዋፍ ስርዓቶች አሉ። ለምሳሌ ጠዋፍ በተቃራኒ ማድረግ ይቻላል? አይቻልም? አይቻልም። ስለዚህ ያንኑ መንገድ ይዘህ ነው የተለመደውን ካዕባን በግራ በኩል አድርገህ አይደል ጠዋፍ የምታደርገው? ወደፊት ለፊት ትሄዳለህ። ወደፊት ለፊት አንተም በፊት ለፊቱ ነህ። ጀርባ ሰጠህ ወደፊት ለፊት መሄድ አትችልም። ስለዚህ እንደዚህ አይነት እንትኖች አሉ። ግን ጠዋፍ በሚደረግበት ጊዜ በስኩተር ጠዋፍ ማድረግ ይቻላል? በፈረስ ጠዋፍ አድርገዋል። ስለዚህ ያሰና ለልፈረስ በጣም ጥሩ። አንድ የገረመኝ ዜና ስላየው ነው እንደ ዳጉ ይሁናቸው እንደ መረጃ ይሁናቸው ብዬ ነው። ይሄም ጠዋፍ በዋና ሰሩ እንደዛ ጠዋፍ በዋና እንዴት ነው የሚቻለው? እስኪ እንዴት ሊሆን ይችላል ብላችሁ አስባችሁ ታውቃላችሁ ተመልካቾች? ማለት እየዋኘ አክቹዋሊ እዛ አካባቢ እኮ በመሰረቱ ውሃ የለም። ግን በቃ ሰዎች እየዋኙ ጠዋፍ ማድረግ ሁክሙ እንዴት ነው ቢሆንና እቺን ነገር የሰአሉነክ ላይ ሻህ አህመድን ብጠይቅልኝ ጥሩ ነው። እኔ ግን ፊቅህ ላይ የማስታውሰው አንድ ቦታ ላይ የሐጅ ኪታብ ስንቀራ ኪታቡል ሐጅ ውስጥ ጠዋፍ ከዋና ጋር ከዛ ውሃ የለም አይደል ሲነሳ አይቻል አቅም ያየው ሰላት ላይ ለምሳሌ ልብስ ባይኖርህ እርቃንህን ብትሆን አውረትህን መሸፈን ስላለብህ ድፍርስ ውሃ ውስጥ ገብተህ መስገድ ትችላለህ የሚል የፊቅህ ኪታቦች ላይ ሞጥለናል አይተናል። የዋናውን ግን ስለዚህ በዛ ቂያስ እንግዲህ ሁለቱም ኢባዳ ናቸው። ቢከሰት ውሃ እዛ ጋር ይመጣ ተብሎ ማለት ነው። ተከስቷል ነው። በአንድ ወቅት እንደ አውሮፓውያን አቆጣጠር በ1941 ላይ ያው ሐረም እና አካባቢው ላይ ዝናብ ብዙ አይታሰብም። ከመጣ ግን አንዴ ሲመጣ ማስተንፈሻም ስለሌለው መካ ደግሞ ሸለቋማ ቦታ ላይ አይደለች ያለችው። ከተለያዩ ተራራዎች የሚወርዱ ውሃዎች ተሰብስበው መጥተው አንድ ቦታ ላይ ይጠራቀማሉና ያ ረባዳ ቦታ ውሃውን ኢርቲፋዕ ከፍ ይላል ማለት ነው። ማስተንፈሻም ስለሌለው ፓይፖች፣ ቱቦች ምናምን ስለሌሉትና በተደጋጋሚ ያጋጥማል። ሐረም ያው ጎርፍ ያጋጥሞት ያውቃልና በ1941 ሀፕን ያደረገው ግን በተከታታይ ለሳምንት ወይም ለ5 ቀን ያለማቋረጥ ዝናብ ዘነበ። እና ያ የዘነበው ዝናብ እየሞላ ሰብስቦ ልክ ሐጀረል አስወድን እስኪሸፍን ድረስ ማለት ነው። ወይም ሜትር ከ50 በላይ አካባቢ ሆነ። ሰዎች እንዴት ኢባዳ ያድርጉ? እንዴት ጠዋፍ ያድርጉ? ለዑምራ የመጡ ሰዎች አሉ። ሳምንት ሙሉ እዛ እንትን ይመጣሉ። ሐረም ውስጥ መስጂድ ውስጥ ከፍ ያሉ ቦታዎች ላይ ይሆናሉ። ግን ጠዋፍ ማድረግ አልቻሉም። ጠዋፍ ደግሞ እንደምታውቀው ያው ከካዕባው ሳትርቅ አቅጣጫውን ይዘህ የተቀመጡት መስፈርቶችን አሟልተ ነውና የሆኑ ሰዎች ከባህሬን የመጡ ሰዎች አሉና ያኔ ወጣቶች ናቸው። በቃ ለምን በዋና አንቀውጠው ብለው ተነሱና ገቡ። ከወንድሙና ከጓደኛው ጋር ነበር። አንድ ስሙ አሁን ለጊዜው ተረሳኝ። እሱ ተነስቶ በቃ እንትኑን አደረገና ገባበት። አለባበስህም አለው እኮ አይደል? እንትን ዑምራ ስታደርግ ጠዋፍ ለማድረግ በቃ ያችን ሸረጥ አድርጎ ገባበት። በሆነ 7 ዙር ያንን ቦታ እየዋኘ ጠዋፍ አድርጎ ጨርሻለሁ ብሎ እንትን አደረገ ማለት ነው። ባይሆን እኔ እቺ ዱብ የምትባለበትን ቦታ እንዴት ነው ያለፈው የሚለው በዋና ላይ በዳይ በዋና እንዴት ዱብ እንዳለ ነው። እና ያው አስገራሚ ክስተት ተብሎ በሰዓቱ የተዘገበ ነው። እንደ ክስተት ያው ያዝናናል። እነሱም ለቦታው ያላቸው ፍቅር፣ ናፍቆት መቼም ቤቱላህን ለመዘየር ብዙ ሰው መስዋዕትነት ስለሚከፍል ከዛ መነሻ ሊታሰብ ይችላል። ነገር ግን ከፊቅህ አንጻር ወይም ደግሞ ከኢባዳው ተግባር አንጻር በዋና እንዴት ነው የሚሆነው? አርካኖቹ ይሟላሉ ወይ? የጠዋፍ እንትኖች ይስተካከላሉ ወይ? ለምሳሌ ጠዋፍ እየበረርክ ማለት ትችላለህ?
የሆነ በምትበር ነገር ካለ አንዱ የተቀመጠው መሺ ነው አይደል ይሄርክ ወይ በመሄድ ነገር ላይ ይሄርክ ወራስህ እየተራመድክ ይሄርክ ነው የምታደርገውና እንግዲህ ይሄ ምናልባት ያው ክስተት ነው ይሄ ፈትዋ የሚፈልግ ጉዳይ ነው በወቅቱ የነበሩ ዑለማዎች እዛ አካባቢ የነበሩት ፈትዋ ሰጠዋቸው ሊሆን ይችላል ሸሪዓዊ ብይኑን ያው ዑለማዎች ነው የሚያዩት ግን ዙሩ እስልምና ደስ የሚል ዲን ነው ማለት ለማንኛውም في كل زمن وفي كل مكان وفي كل حال የሚሆን ዲን ነውና መሸቃ ሲኖር ችግር ሲኖር ነገሮችን ያግራራቸዋል የነበሩ አልመሸቀቱ ሊ ወተይሲር አይደል ችግር ካለ ያግራራል እስልምና ይሄ እስልምና ባህሪው ነው ይስሩነት ገረነቱ ባህሪው ነውና እኔ ሰዎች በንያቸው ደግሞ አላህ ዋናውን የሚያይህ ንያህ ነው እና አማሉ ቢንያት ነው በርግጥ ኢቲባ ያስፈልጋል ግን የተከሰተ ክስተት ስለሆነ የዑለማዎች ያዩታል ወይንም ባህስ እናደርጋለን አላኩል ያኔ ማይቻው አላውቅም ይሄን ጉዳይ ግን እንደው ግን ስለገረመኝና ደስ የሚል ነገር ነው ማለት የሰው ልጅ ኢባዳ ልታረግ ሂደ እዛ ቦታ ላይ ተጠለቀለቀ ቦታው የምትመለስበት ቀን ደግሞ አለ በቃ ትኬት ቆርጠህ ነው የመጣኸው ምናምን አማራጭ የለህም በዋና ማድረግ ምን ያህል ስፖርተኛ እንደሆኑ ጠንካራ እንደሆኑ ያሳያል ዋና በስልምና የሚወደድ በጣም ብዙ ነገር ማንሳት ይቻላል ተመልካቾች እናንተስ እንዴት ታዩታላችሁ እስኪ በአካባቢያችሁ ያለውን ሰው ጠይቃችሁ ስሜታችሁን ሼር አድርጉን በጠዋፍ ሰዓት በዋና ጠዋፍ ማድረግ እንዴት ነው አጋጥማችሁ ያውቃሉ ከዚህም የባሱ ብዙ ነገሮች ሊገጥሙ ስለሚችሉ ማለት ነው ለማንኛውም ራሃ ጁማዓችንን ጀምረናል ተመልካቾቻችን የተለያዩ መሰናዶች ወደ እናንተ የሚደርሱ ነው የሚሆኑት እንግዲህ ከሰፈር እስከ ሚንበር ዛሬ ወደ ተወዳጁ ኡስታዝ እጅግ የተከበረ ምክር ቤት አባል ኡስታዝ ካሚል ሸምሱ ይዞን ይሄዳል ከሰፈር ጀምሮ እስከ ሚንበር ጉዟቸውን ያስቃኙናል በተለያዩ አጋጣሚዎች ያው እኛም የኹጥባ ፕሮግራሙን ከሙጀማዓ ተቅዋ ቀጥታ እናስተላልፋለን ነገር ግን ያው ኹጥባውን ብቻ ነው ሰው የሚመለከቱት ግን ጉዞ ጀርኒ ምን ይመስላል የኹጥባ ዝግጅቱ ምን ይመስላል የቀደመ ደሞ ታሪካቸው ምን ይመስላል የሚለውን እሱንም እንቃኛለን ስለዚህ በሱ ጀምረን ቀጥሎን ደግሞ ሌሎች ፕሮግራሞችን ብንጋብዝ በጣም ደስ ይላል ምርኩዝ ተካሄደ እንዴት ነው ምንም አላልከንም አንተ ጎበዝ ነህ ግን والله ምርኩዝ አላህ ፈቅዶ የፊታችን እሁድ ነው የሚከናወነው የ32ኛ መድረኩን ምርኩዝ ፕላስ በሚል ዋና ታይትሉ ደግሞ ወደ ከፍታ የሚል ነውና እዛ ላይ ተመልካቾች እስካሁን ድረስ መቼም ሁሉም ትኬት ገዝተዋል የሚል ሐሳብ ስላለን ነው ያልገዛ ካለና ከረፈደብን እንግዲህ ያው በራሃ ጁማዓ ጊዜ ሞላ ምናምን ስለሚባል ሰው ድንገት እስካሁን ምርኩዝ ያልቃል ብሎ ተዘናክቶ እንዳይሆን እንዳለ የተወሰኑ ትኬቶች አሉ ሚሊኒየም አዳራሽ ነው ሞቅ አድርገን ነው ፕሮግራሙን የምናዘጋጀው የፊታችን እሁድ ዳር 7 ነው የሚከናወነው ለየት ባለ መልኩ የተለያዩ መሰናዶችን አካተን ይዘንላችሁ የምንመጣ ነው የሚሆነው የእናንተ ማህደር ለኛ ብርታት ነው ለኛ የእናንተ መገኘት ለኛ ትልቅ አቅም ነው የሚሰጠንና እዚህ ላይ አደራችሁን እንዳትቀሩብን ለማለት ነው እንግዲህ ደጋሽ ያው የደገሰውን ሲበሉለት የወላጅ ደግሞ የወለደውን ሲስሙለት ደስ ይለዋል ይባላል ያ ምግቡ ነው እኮ ምግቡ አይደለም ሐሳቡ የሚሻገረው ነገር ነው ስለዚህ መታችሁ እንድትታደሙ በዚህ አጋጣሚ እንጋብዛለን ለወላጅ ዘመዶቻችሁም እንደዚሁ እንድትጋብዙልን እና እንዲመጡ ሐሳባችሁን እንድታካፍሉልን እንጋብዛለን ትላንትናም ያው ላይቭ ፕሮግራማችን ላይ ቀጥታ ስርጭት ላይ በደንብ አድርገን ሞቅ አድርገን እያስተላለፍን የነበረበት ሁኔታ ነው ለማንኛውም የምርኩዝ 32 የምርኩዝ ፕላስ መሰናዶ ወደ ከፍታ በሚል መሪ ቃል የፊታችን እሁድ ህዳር 7 በሚሊኒየም አዳራሽ በደመቀ ሁኔታ ይከናወናል ከጧቱ 3 ሰዓት ጀምሮ እስከ 8 ሰዓት በሚደርሰው ቆይታችን እናንተም መታችሁ የምርኩዝ መድረክን ትሩፋት እንድትቋደሱ ዘና ብላችሁ ልጆቻችሁን አዝናንታችሁ አጫውታችሁ እንድትመለሱ እዛም ደግሞ ህፃናት ይዛችሁ ከመጣችሁ መዝናኛ ቦታዎች አሉ ምግቡ የተዘጋጀ ነው ጎራ ብላችሁ ዘና ብላችሁ ከልጆቻችሁ ጋር ተናፍሳችሁ ብትመለሱ ብለን ምክር ሐሳባችንን እናቀርባለን ወደ ቀዳሚ ፕሮግራማችን እናምራ እስከ ሰፈር እስከ ሚንበር ቀዳሚ ፕሮግራማችን ይሆናል እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ራህ ጁምዓ ቀጥላ